እና እኔ ሁለታችሁንም እንደ አንድ ነው ማያችሁ። እንኳን ደስ አላችሁ። እንዴት ነው እንዳንዳየሽ? በመጀመሪያ የድንግል ማርያም ልጅ ይመስገን ለዚህ ስላበቃን ትልቅ ነገር ነው። ድራማችን እንደዚህ ተወዳጅ ሆኖ ሰው ዘንድ ያለው ተቀባይነት ጥሩ ሆኖ ምናምን ሰብስክራይባችንን እዚህ ደርሶ ለዚህ ስለበቃን በጣም ደስ ብሎኛል እና ደስ ብሎኛል። እግዚአብሔር የተመሰገነ ነው ለዚህ ያደረሰ። በቅርቡ ደግሞ 200-300 እያለ ከፍ እንዳለን ብለን እናስባለን። በመጀመሪያ እግዚአብሔር ይመስገን። ሁላችንም ወዳችኋለሁ፣ አከብራችኋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ዛሬ የምነግራችሁ እንግዲህ የጽናት ድራማ ተከታታይ ድራማ ተወዳጅና አሁን ላይ በጣም ተከታታይ ብዛት ያላቸው ሲሆኑ ከካሜራ ጀርባ ያላቸው ደስታ ነው። ቪዲዮውን እንግዲህ ከመሀል ላይ እናስገባዋለን። እስከ ቪዲዮ ፍጻሜው ድረስ አብራችሁ እንድቆዩ ዘንድ ከወዲሁ እናሳስባለን። እንግዲህ ጽናት ድራማ በጣም ደስ የሚልና እንዲሁም አስተማሪ ነው ባይባልም እንኳን ፈታ የሚያደርግ ነው። የናሆም ቀልድ፣ የኪሩቤል እና የጽናት መሽኮርመምና እንዲሁም የጽናት ትሁትነት እንዲሁም ቅንነት እንዲሁም ደግሞ ምሩ በጣም መልካምና እንዲሁም ታማሚ በመሆኗ የምትሳቀቀው ምሩ በጣም ከማንም በላይ ደግሞ ምሩ በጣም ደስ የምትል ልጅ ናት። ምክንያቱም በድራማው ውስጥ እኔ እንዳየሁት ከሁሉም ሴቶች ለየት ብላ የምትታየው ምሩ ትመስለኛለች። ምክንያቱም አንደኛ ጽናት ጋር ጓደኛ ቢሆንም እንኳን ምሩ የሆነች በቃ አይደለ ከመታመሟ ጀርባ ብዙ የሚያስጨንቃት ነገር ቢኖርም አሁን ላይ ከናሆም ጋር ፍቅር በመጀመሯ በጣም ደስተኛ ናት። በዛ ላይ ደግሞ ጽድት ያለች እና ልብሷ ዛሬ የለበሰችውን ነገ የማትደግመው ኩርት ያለች ሴት ትመስላለች። እኔ በጣም ነው የምወዳት ምሩን፣ በጣም ነው የማከብራት። ምሩዬ እንግዲህ ለሌሎችም ሰዎች አስተማሪ ናት ብዬ አስባለሁ። ምክንያቱም አንድ ሰው ከታመመ በኋላ ምናልባት ነገ ሞታለሁ ዛሬ ሞታለሁ እያለ በጭንቀት ከመጨናነቅ ውጭ ሌላ ምንም እንትን የለውም። ምሩ ግን እንደዛ አይደለችም። መታመሟ እንዳለ ሆኖ መድኃኒት በቀን ዕለት መውሰዷ እንዳለ ሆኖ ግን ተስፋ አትቆርጥም። ብዙ ጊዜ ትጸልያለች፣ በቃ ተስፋ አትቆርጥም። እንዲሁም ደግሞ ጽናትም ጎበዝ ልጅ ናት። ትዕግስቷ፣ መልካምነቷ፣ ለሰዎች ያላት ክብር እንዲሁም ደግሞ ለአባቷ ያላት ትልቅ ክብርና አባቷን ዋሽታ ስለዋሸችው ያላት ጭንቅ በጣም ደስ ይላል። ምክንያቱም አንዳንድ ሰዎች አባቶቻችንን ስንወሽ አያውቅብንም አይሰማንም ብለን ኬርለስ የምንሆነው ነገር አለ። ግን ጽናት እሱን ነገር አትቀበለውም። አባቷን ስለዋሸች ሁልጊዜ ጸጸት ሆኖባታል። እማራለሁ ያለችው ልጅ የቤት ሰራተኛ ሆና እሱን ለማገዝ እንደሆነም ግልጽ ነው። ያን ነገር ያደረገችው ለአባቷ ብላ እንጂ እሷ የቤት ሰራተኛ መሆን ፈልጋ አይደለም። በዛን አጋጣሚ ያው እንግዲህ ከአሰሪዋ ከኪሩቤል ተሾመ ፍቅር እንደያዛት ግልጽ ነው። አሁን ላይ ደግሞ አባቱ የኪሩቤል አባት መሀል ላይ ገብተው ኪሩቤልን ለሌላ ሴት ለመዳር ጽናትን ነበር መጀመሪያ ያማከሯት። ጽናትም ያንን ነገር የራሷን ፍቅር ትታ ለሱ ደስታ ለቤተሰቦቹ ደስታ ስትል ብዙ ለፍታ ነበረ። አሁን በስተመጨረሻ ጽናት እንግዲህ ኪሩቤልን የራሷ ለማድረግ ዝግጅት ላይ ነች። ግን በጣም ደስ የምትል ልጅ ናት። በዛውም ደግሞ ጽናት ያው ሰው አክባሪነቷ ከመሆኗ የተነሳ ነው ፍቅሯን አሳልፋ ለሌላ ሰው የሰጠችው። ግን እዛ ቤት የሚመጡ ሰዎች ሁሉ ለጽናት ጥሩ አይደሉም። ከዚህ በፊት ቤቲ እንዲሁም ሶስና በነበሩ ሰዓት ለጽናት በጣም ከባድ ፈተናዎች ነበሩ። አሁን ደግሞ ሀሴት ስትመጣ ሌላ ችግር ተፈጥሮ ነበር። በእርግጥ ሀሴት ክፉ ሰው አይደለችም። ግን ያው ጽናት ለኪሩቤል ልድረው ደፋ ቀና እያለች ነበር። ያም የሆነው በኪሩቤል አባት ነው። የኪሩቤል አባትም የራሱ የሆነ የሚያሳስበው ነገር አለ። ግን የጽናት ጥፋት የቱ ጋ ነው? ኪሩቤል እንደምትወደውና እንደምታፈቅረው እሷና እሱ ተስማምተው እንደሚኖሩ አለመናገሯ ነው ጥፋቷ እንጂ አሁን የኪሩቤል እናት በካንሰር ታማሚ መሆናቸውና ኪሩቤልን
ለመዳር እና የእሱን ወግ ማድረግ ለማየት የምትጓጓው እናቱን ለማስደሰት ነበረ ጽናት ያንን ነገር ያደረገችው። ግን ያም ሆኖ ፈተና ውስጥ ነበር የገባችው። ኪሩቤልን ትወደዋለች፣ ደግሞ አሳልፋ ለሌላ ሰው መስጠት ትፈልጋለች። ሀሴትን እንድትቀርበው ትፈልጋለች። ሀሴትን ሲቀርባት ደግሞ እሷ ትቀናለች። ሌላ ጉድ ነበረ። አሁን ላይ ግን ሀሴትም ከቤት ወጣለች፣ ሄኖክንም ጨምሮ። አሁን ጥሩ እየሆነ ይመስላል ድራማው። ምናልባት አሁን ላይ የሚያስጨንቀው የድራማው እንትን የጽናት ጓደኛ ትንሽ ችግር ውስጥ ነው ያለችው። የእሷንም ችግር በቅርቡ ይፈቱታል ብለን እናስባለን። ምክንያቱም የምሩም ችግር የጽናት ችግር ከተፈታ የጓደኛዋ ችግር የማይፈታበት ምንም ምክንያት የለም። ሀና ባለቤቷ ወደ ውጭ እንደሄደ ነገረቻት። አሁን ላይ ደግሞ ሀና እቃዋን ሸካክፋ ለሰው ከሰጠች በኋላ ከሳምንታት በኋላ ወደ ውጭ ሀገር እንደምትሄድ ነግራት ነበረ። ሀናም በጣም ነበር ያዘነችው። ከእነሱ መለየት ብትፈራም ግን ደግሞ ወደ ባለቤቷ መሄድ ግዴታ ነው። ሚኪ ውጭ ሀገር ሆኖ እየጠበቃት ነው። ደግሞ ቤተሰቦቿ በቅርብ ቀን ነበረ አንድ ላይ መሆን የጀመሩት እና አሁን ላይ መሀል ላይ ፍቅር ተመስርቷል። ቤተሰቦቹ አንድ ከሆኑ በኋላ እሷ ሚኪን ርቃ መኖር እንደማትችል ግልጽ ነው። ሀና ወደ ውጭ ሀገር ከመሄዷ በፊት ዝግጅት እንዳለም ነግራታለች ጽናት። እንግዲህ ዝግጅቱን አብረን የምናየው ይሆናል። እስኪ ምንድን ነው ገምቱ፣ በኮሜንት አስቀምጡ ግምታችሁን እናንተም። የምሩንና የናሆምን ፍቅር የኪሩቤልና የጽናትን ፍቅር ያደለ ከዛ ሁሉ ፈተና በኋላ እንደዚህ ለመሆን ያበቃው ለእናንተ የሚድረስላችሁ። በጣም ደስ ይላል። ፍቅር በፊልም በጣም ደስ ይላል። ይሄ ነገር በእውነት ዓለም ቢሆን በጣም ሊከብድ ይችላል። ምክንያቱም ጽናት ኪሩቤልን እንደዛ ስታደርገው ኪሩቤል ጽናትን ከዛ በፊት ስንት ነገር ሲያደርጋት፣ አሁን ላይ ግን በቃ ጽድት ያለና የሚያምር ፍቅር በመሆኑ በጣም ደስ ይላል። ይሄ ነገር ፊልም ላይ ብቻ እንደሆነ ግልጽ ነው። አሁን ላይ ኢትዮጵያ ውስጥ መቼም እንደዚ አይነት ፍቅር ይኖራል ብዬ አላስብም። ግን አንዳንዶች ዘንድ ሊኖር ይችላል። ሁሉም ጋር 100% የለም ማለት ባይቻልም እንኳን ከ125% ሊኖር ይችላል። ግን ደስ የሚሉ ፍቅረኛሞች ሆነዋል። ምሩም እንግዲህ በጣም ደስ የምትል ነው እና አሁን በጣም ደስተኛ ነኝ። እኔ ከማንም በላይ ደስ የሚለኝ ነገር ከምሩና ከናሆም የናሆም ቀልድ አያልቅም። ግን አሁን ደግሞ ምሩም በጣም ቀልደኛና አሿፊ ሆናለች። በጣም ደስተኛ ነች። ከናሆም ጋር ሲቀላለዱ እኔ በጣም ነው በእነሱ ፈታ ምለው፣ ደስ ይሉኛል። በፊት ናሆም እና ኪሩቤል ነበሩ ቀልድ እና የሆነ የመልስ ምት የሚነጋገሩት። አሁን ላይ ግን ከኪሩቤል እና ከናሆም በልጣ ቁጭ ያለችው ምሩ ናት። ምሩ በጣም ቀልደኛና ተራቢ ሆናለች። ሰውን ስትተርብ በጣም ደስ ትላለች። ፈገግታዋ ደግሞ በቃ የማያልቅ ፈገግታ ነው ያላት። ደስ የምትል ልጅ፣ ስትስቅ ብታድር የማትሰለች ልጅ ብትኖር ምሩ ናት። እንግዲህ የሰኒ ችግር በጣም አሳሳቢ ላይ ነው። እህቷን የሚያስፈራሯት በእህቷ ምክንያት የሚያስፈራሯት የእህቷ ባል ቤተሰቦች ናቸው እና አሁን ላይ ወረቀት እየጻፉ ይልኩላታል። እንዲሁም በስልክ ሌሊትም ቀን እየደወሉ ያስለቀሷት ነው። አሁን ላይ ሰኒ በጣም ተጨናንቃለች። በእርግጥ ሰኒ ምርጥ ልጅ ናት፣ ቅን የሆነች ልጅ ናት እና የጽናት ጓደኛ ሆና ነበር የቀረበችው። አሁን ላይ እሷ ደግሞ ችግር ሲገጥማት እነሱ ከጎኗ ሊሆኑ ግድ ይላል እና የእሷም ችግር ተፈቶ እሷም እንግዲህ አግብታ ሶስቱም ተዳድረው ተኩለው ወልደው የሶስት ልጅ እንደምናይ ግልጽ ነው። ምሩና ናሆይ ሲወልዱ እንዲሁም ኪሩቤልና ጽናት ይወልዳሉ ብዬ አስባለሁ እና በልጆች አርገው በሚቀጥለው ላይ የምናይ ይሆናል። እንግዲህ ድራማው አሁን ላይ የሚቋጭ አይመስልም። ምርጥ ተከታታይ ድራማ ነው። በጣም እናመሰግናለን እና ብዙ ነገር የምንማርበት አንዳንድ ነገር ሊኖር ይችላል ከድራማው ላይ የምንጥለውም የምንይዘውም አለ። ድራማ ውስጥ ስናይ ፊልም ስናይ የምንይዘው አለ፣ የምንጥለው አለ። ብዙ የሚያስጠላ አክት ያላቸው ሰዎች አሉ። ክፉ ሰው አለ፣ መጥፎ ሰው አለ። እዛ ጋር ክፉና መጥፎ አንድ ነው ልበልና ደግ ሰው አለ። ለምሳሌ አሁን እንደ ጽናት ደግ ልጅ እንደነ ምሩ ናሆም እና ኪሩቤልም ክፉ የሚባሉ አይነት ልጆች አይደሉም። ግን እዛ መሀል ላይ ቤቲ በጣም ከባድ ሰው ነበረች። እንዲሁም ሶስና በፊት አብረዋቸው ከሚሰሩት የነበሩ ማለት ነው እና ቤቲ እስከ መርዝ መስጠት ድረስ
ሶስናም እንደዛው ለጽናት እስከ የማደንዘዣ እስከ መስጠት ድረስ የሚያደርሱ አሉ። አሁን የነሱ ክፋትን ትተን የጽናትን ደግነት እንዲሁም የምሩን ሰኒም ጥሩ ልጅ ናት። ሀና ሚኪ የእነሱን ደግነት መያዝ ይጠበቅብን ይመስለኛል። እና ውድ ተመልካቾቼ አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። እንግዲህ ምርጥ ድራማ ነው፣ ያው ሁላችሁም ታዩታላችሁ ብዬ እናመሰግናለን። ከካሜራ ጀርባ እንዲሁም በቲክቶክ እና ደግሞ በአንዳንድ ሚዲያ ላይ የሚለቀቁት የኪሩቤል እና የጽናት አንድ ፍቅር እኔ የእውነት እየመሰለኝ ሁላ ነው። ማለት ለድራማ ብቻ አይደለም ይሄን ፍቅራቸውን የሚጠቀሙት፣ ከካሜራ ጀርባም በጣም ፍቅር ናቸው። ቲክቶክ ላይ አንዳንድ ሚዲያዎች ላይ ሳይ በጣም ደስ ይላሉ። እንዲሁም ምሩና ናሂ በጣም ደስ የሚል አቀራረብ አላቸው። ቲክቶክ ላይ የታቸዋቸው ከሆነ ላይቭ ላይ ሲገቡ ደስ ይላሉ። ተቃቅፈው ምናምን ሲተራረቡ ነው የምናያቸው እና የእውነት ያርግላችሁ። በጣም ደስ የምትሉ ጥንዶች ናቸው የምር። እኔ ናሆምና ምሩ አንድ ላይ ቢሆኑ ምኞቴ ነው። እናንተም የራሳችሁን ምኞት በኮሜንት ማሳወቅ ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ ውድ ተመልካቾቼ። ላይክ፣ ሰብስክራይብ፣ ሼር አትርሱ። ላይክ አድርጉ ቤተሰብ እና ሀሳባችሁን በኮሜንት አሳውቁን። መልካም ቆይታ ይሁንላችሁ። ባይ ባይ።